ማለት ነው ስሚኝ አንዴ ቆይ ይኸውልሽ እኔና አሁን አንቺ የሰውሩም ምናምን የምትይበት አለቤት በነገርሽ ላይ አንዳንዴ ሰዎች ማስታወስ ያስፈልጋል። ሩታ የተናገረችው ነገር እውነት ነው፣ ትክክል ነው። ያው ግን ምንድነው አሁን እዚህ ጋር እኔ ትንሽ ያልጣመኝ ነገር አለ። ኦዲየንሱ እንዲያውቅ የምፈልገው ትልቅ ነገር አለ። በተለይ ለአብርሃምም ለሩታም አንድ ትልቅ ጥያቄ አለኝ። ምንድነው ሐሳባችሁ? መታረቅ ትፈልጋላችሁ ወይስ አትፈልጉም? በተለይ አብርሃም መታረቅ ትፈልጋለህ ወይስ አትፈልግም? ሩታ ደግሞ አሁን ላይ በተለይ የምታደርጊው ነገር አብርሃምን ከልብሽ ወደ ራስሽ መውሰድ ፈልገሽ ነው ወይስ ለጊዜው በተለይ እንደተባለው ለበቀል መተሽ ነው? እሱን ጥያቄ እንድትመልሱልኝ እፈልጋለሁ። በተለይ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ። ምክንያቱም አዳዲስ ነገሮችን በዚህ ቪዲዮ በደንብ አሳያችኋለሁ። እንግዲህ ዛሬ የተፈጠረው ነገር ጮማ የሆነ ወሬዎችን ይዘናል። እጅግ በጣም የሚያስቅና አብርሃም በተለይ ከረጅም ጊዜ በኋላ እንግዲህ ያልተለመደ ነገሮችን ሲናገር ነበረ። በተለይ እንግዲህ በጣም በማንነቱ እንደሚኮራ አይነት ሰው ሁለታችሁንም አልፈልግም ከህይወቴ ውጡልኝ እስከማለት ደረጃ ድረስ ደርሷል። በዚህ ሁኔታ እንግዲህ ግራ ተጋብቶ ቁጭ ብሏል ማለት ነው። ምንድነው የተፈጠረ? አብረን እንመልከተው። ዛሬ የታየሽ ባለቤትነት ምን ማድረግ አይቻልም። ምን ተንኮል አስበሽ ነው የመጣሽው? እሱን ልታጠቂ፣ እሱን ልትጎጂ። ለምንድን ነው አሁን ስለ ተንኮል ያሰበችው ይመስላችኋል? ሄርሜላ ባይዜ ተንኮል ራሷ ስለምትሰራ ከዚህ በፊትም ስትሰራ ስለነበረ በዛ መንገድ ስለመጣች በደንብ ታውቃለች። የሚፈጠረው ወይም ደግሞ ሊፈጠር ያሰበውን ነገር በደንብ ቀድማ ታውቃለች። ሩታ ምን አስባ እንደመጣች በደንብ ታውቃለች። ሩታ የፍቺ ጥያቄ ከጠየቀች በኋላ ነገሩ ክርር ካለ በኋላ በዚህ ሁኔታ ደግሞ እጅግ በጣም በሚገርም ሁኔታ አብርሃምን አፈቅርሃለሁ፣ ከአንተ ጋር መኖር እፈልጋለሁ፣ ካሁን በኋላ እኔና አንተ መሃል ማንም ሰው አይገባም ብላ በኮንፊደንስ የመጣችበት ምክንያት ትልቅ የሆነ ጉዳይ አለ ማለት ነው። ስለዚህ ሄርሜላ እርግጠኛ ሆናለች ሩታ የመጣችው የሆነ ነገር ይዛ እንደመጣች። ለዛ ነው ተጨናንቃለች። በቃ አብርሃም ግን እዚህ ጋር ግራ መጋባቱ ብዙም ባታዩት የተሻለ ነው። አብርሃም እንደምታስቡት ቀላል ሰው አይደለም። የእውነቴ ነው የምላችሁ። በጣም ከምታስቡት በላይ ከባድ ሰው ነው። የሚያስበውን ነገር አሁን በዚህ ሰዓት ያው መናገር ስለማይፈልግ ወይም ደግሞ ካሜራ ፊትም ስለሆነ እንደዚህ የተቅለሰለሰ ይሆናል እንጂ በእርግጠኝነት ያገኘውን አጋጣሚ የሚጠቀም አይነት ሰው ነው። ስለዚህ እስቲ እንግዲህ ቀጣይ ላይ ምን ይፈጠራል አብረን ከባሌ ጋር የፈለኩትን ጊዜ ማሳለፍ መጣልኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መጣልኝ። በዚህ አሁን ነው የወጣሁት እያለች ነው ሄርሜላ። ከ30 ደቂቃ በፊት እዚህ ቤት ውስጥ ነበርኩኝ፣ ወጥቼ ስመለስ ሩታን አገኘው እያለች ነው። ይሄ ማለት ከአብርሃም ጋር አንድ ላይ አድረናል። አንድ ላይ ማደር ብቻ አይደለም ሻንጣዋንም ጭምር ታሳያለች። ይሄ ማለት ያው እዚሁ ነው ያለነው። በቃ ከአብርሃም ጋር አብረን እናድራለን፣ አብረን እየኖርን ነው ወይም ደግሞ ውሎችንን አንድ ላይ አድርገናል የሚለውን ሐሳብ በግልጽ ስትናገር ነበረ። ይሄ ማለት እንግዲህ ምንም አይነት እፍረት እንደማይሰማት ወይም ደግሞ እንግዲህ ሺም እንደማይዛት በደንብ አድርጋ እያሳየችን ትገኛለች። ኮንፊደንሷ ጥግ ድረስ ደርሷል። ምክንያቱ ደግሞ የልብ እንዲሰማት ያደረገ አብርሃም ነው። አብርሃም በዚህ ደረጃ ሄዷል ወይ? ይህን ያህል ርቀት ሄዷል ወይ ካላችሁ የእውነት ነው። እንግዲህ በጣም በሚገርም ሁኔታ ይህ ድራማ እስካልሆነ ደረጃ ድረስ አብርሃም በዚህ ደረጃ ሄዷል ከሆነ በቃ በጣም ከባድ ነው የሚሆነው። ከሩታ ጋራ ቢቀጥል ራሱ ቢታረቁ ራሱ አብርሃም በጣም መጥፎ ሰው ነው ብዬ ነው የሚወስደው። ይሄ ነገር ድራማ እስካልሆነ ድረስ እንግዲህ ሐሳብን መስጠትም ያው መጨረሻ ላይ የሚፈጠረውን ነገር እያየን ብንሰጥ የተሻለ ነው። እስቲ እንቀጥል። ይሁን ብዬ ነው ዘመመለሽ ባለነቷ ዛሬ ነው ታየሽ መመልከት ትችያለሽ ካልደበረሽ። በቃ ኮንፊደንስ ጥግ ድረስ ተመልከቱ። የሩታን ኮንፊደንስ ከዚህ በፊት እንደዚህ አይነት ነገር ስታደርግ አላየንም። ሩታ በቃ በጣም ኮንፊደንሷ ጨምሯል።
ያው በእርግጥ ባሏም ስለሆነ እስካልተፋቱ ድረስ ባይዚ ማወቅ ያለባችሁ ነገር ባሏ ነው። በቃ ምንም የሚቀየር ነገር የለም። እሱ እሺ ብሎ የፍቺውን ጥያቄ ቢፈረምና ሁሉም ነገር አብቅቶ ቢሆን እንደ ሌላ ሰው ኢቭን እንደዚህ አይነት መብትም የላትም። ሄርሜላም የፈለገችውን ነገር ማድረግ ትችላለች ማለት ነው። አሁን ግን የባለቤትነትን ጥያቄ ሩታ ተቀብላለች ማለት ነው። ስለዚህ አብርሃም የኔ ነው፣ ከአብርሃም ህይወት ራቂ ከተባለች መራቅ ነው። በቃ ምንም ማድረግ አይቻልም። ምክንያቱም አብርሃምም ራቂ ብላ እንግዲህ ሩታ ስትናገር ምንድን ነው ያለው? ምንም መልስ ለማንም አይሰጥም። አብርሃም ዝም ብሎ ነው የሚመለከተው፣ ልክ እንደ ድራማ። ይሄ ማለት ያው ሄርሜላ ብትሄድም ባትሄድም ጉዳዩ አይደለም ማለት ነው። ይሄ ልጅ ምን እንደሚፈልግ ብቻ ነው ግራ የገባኝ። አብርሃም ምን ትፈልጋለህ? እስቲ ሚስት መታለች፣ በጣም ስትመኝ ነበረ አብራችሁ እንድትሆኑ፣ በጣም ብዙ ነገሮችን ጥረት ስታደርግ ነበረ። አሁን ላይ እሷ ስትመጣ ለምንድን ነው ዝም ያልከው? ከሄርሜላ ጋር መቀጠል ትፈልጋለህ ወይ ነው ጥያቄው። እስቲ እንቀጥል። ሊኩ ኢንሻአላ ነው ፈቀድሽ? እውነት የእውነት ኢንሻአላ ነው ወይስ እዚህ ውስጥ አለ? በጣም ያምራል። አሁን በቅርቡ ይዘሽው ስለምትሄጂ ችግር የለውም። በቃ የሩታ ኮንፊደንስ ለዛ ነው እኔ እንደዚህ የነገርኳችሁ። ማለት ምንም ኬር አታረግም። ምንድን ነው ያሰባችሁ ብላችሁ የምትጠይቁት፣ በተለይ ያሰብነው ነገር አንደኛ ያው ሩታ ያሰበችው ነገር ያው ሁላችን መገመት የምንችለው ነገር ነው። ለበቀል መታ ሊሆን ይችላል ነው። ሁለተኛ ደግሞ በጣም እኔ ያደነኩት ነገር የእሷ ኮንፊደንስ ብቻ ሳይሆን ምን ያህል ደረጃ መሄድ እንደምችል እያሳየች ነው እቺ ልጅ። ለአብርሃምም ይሁን እንግዲህ ከሌላ ሰው ጋራም በጣም በኮንፊደንስ መቀጠል እንደምችል እያሳየች ትገኛለች ማለት ነው። ሩታ በዚህ ደረጃ ኮንፊደንስ ተሰምቷት መታ እንደዚህ ስትከራከር ያው በቃ ሄርሜላ ደንግጣለች፣ እጅግ በጣም ደንግጣለች። የምትገባበት ቦታ ነው ያጣችው። በቃ ወደዛ ወደዚህ ታስባለች። አንዴ የሆነ ነገር ታነሳለች፣ የሆነ አይዲያ ስለ ቦርሳው ታወራለች። እኔ እዚህ ቤት ውስጥ ነው ያለሁት ከአብርሃም ጋር በጣም ብዙ ነገሮችን እያሳለፍን ነው። ቦርሳ ውስጥም እንግዲህ በጣም ብዙ ነገሮች እንዳሉ ለምሳሌ ቢጃማ አለ ብላ ተናግራለች። እጅግ በጣም በሚገርም ሁኔታ ቃል በቃል ቢጃማ ራሱ ይህ እዚህ ቦርሳ ውስጥ አለ እዚህኛው ቦርሳ ውስጥ አለ ብላ እንግዲህ ስትናገር አብረን እያደርን ነው ከአብርሃም ጋር ምንድን ነው የምትፈልጊ? ለምንድን ነው ከኛ ህይወት ማትወጪ እያለቻት ነው ማለት ነው። ስለዚህ ሪሌሽንሽፕ ላይ እንዳሉ እያስመሰከረች ነው። አብርሃም በዚህ ሁኔታ ምንም አልተከራከረም። ይሄ ማለት አብርሃም ካልተከራከረ አብርሃም ራሱ ከሄርሜላ ጋር የሆነ ግንኙነት አለው ማለት ነው። ይሄ ደግሞ ሁላችንም እናውቃለን። ግንኙነት ስላችሁ ተራ ግንኙነት አይደለም። ማወቅ ያለባችሁ ነገር መሀላቸው የተፈጠረ ትልቅ ነገር ሊኖር ይችላል። በተለይ ሄርሜላ አርግዛ ሊሆን ይችላል። ለምሳሌ ማወቅ ያለባችሁ በጣም ትልቁ ነጥብ፣ ምክንያቱም በየቀኑ እየተገናኙ አብሮ እየተኙ ከሆነ ለምን አይፈጠርም? ይፈጠራል። ከዚህ በፊትም እኮ ሩታ አርግዛ ወልዳለች አይደል? ስለዚህ ማይሆን ነገር የለም። አብርሃም ደግሞ ከማድረግ ወደኋላ የማይል ሰው ነው። ከዚህ በፊትም በጣም ብዙ ሴቶችን እንደዚህ አይነት ነገሮችን በዚሁ ተመሳሳይ ኬዝ ሲከሰስ ስለነበረ ተመሳሳይ ነገር ከማድረግ ወደኋላ አይልም። እስቲ ቀጣዩ ምን ይሆናል ገምቱ እስቲ። ሐሳባቸው ያው ሁላችንም እንግዲህ ተረድተናል። በተለይ የሩታን ሐሳብ ደግሞ ብዙዎቻችሁ ግራ የተጋባችሁ እንደ ቀልድ በተለይ ሩታ ወደ አብርሃም ህይወት የመጣችሁ ተመልሳ የሆነ ነገር አስባ ነው ብላችሁ እንግዲህ የራሳችሁን አይዲያ ስትሰጡ ነበረ። እንግዲህ እኔ የሚመስለኝ በተለይ ሩታ ትልቅ ነገር ይዛ የመጣች ነው የሚመስለኝ። እሱ ብቻ አይደለም፣ ሄርሜላ ደግሞ የደበቀችን ትልቅ ሚስጥር አለ። ስለሱ ጉዳይም በደንብ እናያለን። መጨረሻ ላይ የተፈጠረውን ነገር ብቻ ተመልክታችሁ ቪዲዮአችን በዚህ እንጨርሳለን። ሰማችሁ? እሰራልሻለሁ። ይሄ ነገር እንግዲህ ጥሩ አይደለም። እንዳውም ውጪ ላይ የሆነ ነገር ሊፈጠር ይችላል። አብርሃም ከራሱ ሩም ማባረሩ ብቻ አይደለም፣ ሁለቱንም ማወቅ ያለበት ነገር ሳያውቅ
ወይም ደግሞ የሩታን ሐሳብ ሳይረዳ የሩታን ፍላጎት ሳይረዳ ከሩታ ጋራ መለያየት አልነበረበትም በዚህ ሰዓት። የእውነቴን ነው የምላችሁ። ምክንያቱም የሆነ ነገር አስባ ከመጣች ያንን ነገር ሙሉ በሙሉ ሰምቶ እስከ መጨረሻው ድረስ ከዛ በኋላ ማድረግ ያለበትን ውሳኔዎችን መወሰን ይችላል። ስለዚህ ሩታ ያሰበችው ትልቅ ነገር አለ። ከሄርሜላ ጋራ ምን ይፈጠራል? ጸብ ውስጥ ይገባሉ። 100% ሊገቡ ይችላሉ። መግባት ብቻ አይደለም እርስ በርስ ሌላ ነገር ውስጥ እንዳይገቡ ነው የምፈራ። ይህንን ነው እንግዲህ በዛሬ ዕለት የተመለከትነው። አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።